ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። እንግዲህ አቤልና ርብቃ ብቻ ከቤት ውስጥ እንዲወጡ አስፈርሟቸው ሄደ ማለት ነው። እዩ የሴራው ሴራ እንግዲህ ይኸው አቤልንና ርብቃን ብቻ ከቤት እንዲወጡ አድርጓል። ማሚቴ እቤት እንድትቀመጥ ተደርጋለች። እዩም እቤት እንድትቀመጥ ተደርጓል። አሁን ላይ አቤል አልነቃ ያለውና አላውቅ ያለው አቤል ነው። እዩ ከጎንህ ነኝ ይለዋል እንጂ እሱን ለመጉዳት ድንጋይ እየፈነቀለ የሚኖር ነው። አቤል በጣም በሚያሳዝን ሁኔታ ልቡ ተሰብሯል። ርብቃ አሁን ላይ እያስታወለኝ ነው ይህን ነገር ማን እንዳደረገው። ወቤቱ ወረቀት አምጭልኝ ብሎ ለእዩ እንደሰጠች አስተውላ አሳሰበች። ከውስጣችን እዙ ተቀምጦ ሊጎዳን ያሰበ ሰው አለ ብላ ነገረችው። ርብቃ አሁን ላይ ማን ይህን ነገር እንዳደረገው ልቧ ተረድቷል። ከቤት ትውጣ እንጂ ነገ የእዩ ነገር ይዋረዳል ማለት ነው። ርብቃ አሁን ላይ ስላወቀች እዩ ስለሆነ ይሄን ነገር ሊቀይረውና አቤልን ከስሙ ላይ አውጥቶ እሱ ራኬልን ብቻ አድርጎ ያስገባው እሱ ብቻ እንደሆነ አውቃለች ማለት ነው። ርብቃ የኔና የአቤል ግንኙነት ለብዙ ሰው ሰላም ነስቷል። እሱም ሰላም የነሳው እንግዲህ እዩንና ማሚቴን ነው። ማሚቴ ከቀን በፊት በወራቶች ታለፈው ወደዛ የኔ ርብቃ እያለች ስጠራኝ ካፏ ማር ቀቢል ነበር። አሁን ላይ ግን ርብቃ ማየት አትፈልግም። እዩም ርብቃ ርብቃ እያለ የወደደ መስሎኝ በውስጥ የገባ እንጂ ፍጹም እንደማይወደኝ አውቄያለሁ። እሱ የወድ ገባልኝ ሊቀርበኝ የቻለው ደካማ ጎኔን ፈልጎ ነው ማለት ነው እያለች ርብቃ ራሷን በጸጸት ልትገል ደርሳለች። እዩ አቤል ከአንድ አባትና ከአንድ እናት የተወለደውን ወንድሙን አቤልን እየመራው እያለ ስራ እየሰራ እያስተዳደረው እያለ በስተ መጨረሻም የቤቱን ንብረት ሊወርሰው ተነሳ። ዛሬ ላይ ወንድምም ሆነ እህትም ሊጎዳህ ይነሳል። በተለይ በንብረት ላይ ራስን ጠብቅ ወዳጅ ሆይ። የራስን መጨረሻና የራስን ጥንካሬ ተመልከት። ወንድም እህት ብትለው በገንዘብ ዙሪያ ባዳህ ነው። አጥቅቶክ ለራሱ አድርጎ አንተን አስወጥቶ ተዛ ቤት መኖር ይፈልጋል። እዩ ሁልጊዜ የሚያደርጋቸው ነገሮች እንደ ልጅ እየሆነ የሚያደርጋቸው ነገሮች ግን ከአቤል በላይ ነው። እዩ እንዳያችሁት የርብቃንንም ልጅ የገደለው እዩ ነው። ውሃ ውስጥ መድኃኒት ጨምሮ ሰጥቷል ነው የገደለው። እሷ ግን ያን ነገር አላስታወሰችም። በምግብ መመረዝ ነው ስትባል የቤቷን ሰራተኛ ብቻ ጠይቀው ዝም አሉ። ምክንያቱም እዩ ከርብቃ ጋር ስለሚግባባ ርብቃን እዩ ለክፉ ያደርሳታል ብለው ስላላሰቡ። አሁን ላይ ግን አጥቂው የቀረባችሁ ሰው እንጂ ከሩቅ መጥቶ ማንም ሊያጠቃችሁ እንደማይችል እወቁ ማለት ነው። ማንም ከማንም ወጥቶ የሚያጠቃ አይመጣም። ከዛው ከምትወዱትና ከምታከብሩት ከምትሳሱት ሰው መሀል መጥቶ ነው የእናንተን ጉዳትና የእናንተን መከራ ሊያሳያችሁ የሚችለው እላችኋለሁኝ። አሁን ላይ እዩም ደስተኛ ሆነ። ደግ አባታችሁ ማሚቴን ትቼ አልወጣም አለ አቤል። አቤል ማሚቴን ይወዳታል። ምንም ቢጣሉና ምንም ክፉ ነገር ቢነጋገሩም ማሚቴን ይወዳታል። እዩ ችግር የለውም እኔ ያለሁ አይደል፣ ለማሚቴ አታስብ፣ አንተና ርብቃ ከሆነ ውጡ የተባላችሁት እናንተ ውጡ እያለ ሲለው ትንሽ አለመጠርጠሩ፣ እንዴት አንተ ወንድም ይወጣል ተባልከም፣ እንዴት እኔም ብቻ ለይተው ውጣ ይሉኛል ብሎ ልቡም አልጠረጠረም ማለት ነው። እንግዲህ አቤል አሁን ወዴት እንደሚሄድ ግራ ተጋብቷል። ወዴትስ ሄዶ ርብቃን ይዞ እንደሚኖር ግራ ተጋብቷል። ምክንያቱም ስራ ሊኖረው ቢችልም ቤት ያስፈልገዋል። ቤቱ ደግሞ በፊክ ነው ማሚቴ ለርብቃ ያሰራችላት። ቤቱ በሷ ስም ብታሰራላትም አሁን የፌክ ወረቀት እንደሰጠቻት ልብ ብሎ ሲያዩት የፌክ ወረቀት ነው።
ማሚቴ ግን አንዳንድ ጊዜ በጣም ጨካኝ ናት። የእውነት ነው የምላችሁ። እንዴት በፌክ አሰርታ ትሰጣለች? ራኬል ማለት ግን የማሚቴ ልጅ ናት። ለማሚቴ ለልጇ ነበር የሰጠችው ማለት ነው ቤቱን የፈረመችው። እዚህ መካከል እዩም ሆነ አቤል ቀዳር ቀሪ ነበሩ ማለት ነው። አሁን ላይ ግን እዩ ነቃ ነቃ ተፍ ተፍ በማለቱ ራኬልን አስወጥቶ የራሱን ስም ሊያስገባ ተፍ ተፍ እያለ ነው። እንደዛ ካደረገ ደግሞ አሁን ላይ እሱ በጣም ደስተኛ ሆኖ ሊኖር እንደሚችል እርግጠኛ ነኝ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ርብቃ በጣም አዝናለች። ከዚህ ልጇን አጣች። ከዚህ የአንቺ ቤት ነው የተባለችውን ቤት አጣሽ ማለት ነው። በጣም ያሳዝናል። የእውነት አንዳንድ ጊዜ ልብ የሚሰብር ነገር መስማት በጣም ከባድ ነው። በዛ ላይ ባመኑት ሰው መከዳት። በህይወታችሁ ላይ ሰውን አትመኑ ምላችሁ ለዚህ ነው። የእናንተን ድክመት የእናንተን ጉርለት ከሚፈልግ ሰው ፈጣሪ ፈጣሪ ያርቃችሁ ማለት ነው። ውድና የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ። ይመቻችሁ ባይብ እና ርብቃ በጣም አሳዝናኛለች። የርብቃ ነገር ርብቃ እዚህ ጋር ልጇን አጣች። እዚህ ጋር ደግሞ አሁን መልሳ ቤቱን ስታጣ በዚህ ጋር አቤልን ትቼ ሊሄድ እያለች እያሰበች በቃ ውስጧ በጣም ተከፋ፣ በጣም አዘነ። እዩ ግን የዚህን አክል ጭካኔ ለምን አስፈለገው በገዛ ወንድሙ ላይ? በጣም ይገርማል። የእውነት ነው የምላችሁ። በጣም እስኪ አብሽሩ ቤተሰቦቼ። ግን እንደው አያችሁት ጥላቻን ድራማ እያስመሰሉ የሚናገሩ ነገር በጣም ጠቃሚ ነው። ይሄ ድራማ ማለት በጣም ጠቃሚ ማለት ነው። ባይ ባይ ቤተሰብ።